ኪራ አንተን ባከብርህም ኪያየንም በወዳትም ግን ደግሞ ከህይወቴ ላስበልጣችሁ አልችልም። ጆከር እቃህን ይዘህ ውጣ፣ ጎረቤት ካልጠወራ በፊት በሰላምህ ውጣ። ይኸውልህ ለዛች ውሽማ ደግሞ ባልተቤቱን የከዳ ውሻ ከጫማ በታች ነው ብለህ ንገርልኝ ትላለች። በመጨረሻም ጽናት ኤደን ባሏ ላይ ልታማገጥ ስትል የነበረውን ሰማች። እንግዲህ እንደምናውቃት ኤደን ከዚህ በፊት በኪራ ሰክሮ በመጣበት ልታማግጠው ስትል እህቷ ኪያ ደርሳ ነበረ ያዳነችው። እስከ ዛሬ ድረስ ቢደብቁትም ግን ኪያና ኤደን ሲያወሩ ጽናት ሰምታ ዛሬ ጉረሯ ላይ ቆማባታለች። ራኪ ጆከርን አባረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። በመጨረሻም አሳዛኝ ድርጊት ተፈጽሟል። እንግዲህ አንዳንድ ሰዎች የሰውን ሕይወት በማቃጠርና የሰዎችን ሕይወት በማመሰቃቀል ለነሱ ደስታ ይሰጣቸው ይመስለኛል። ለዚህም ነው ቤቲ እንግዲህ ዛሬ ከዚህ በፊት እንደምናውቀው ኪያና ብሩኬ አንድ ቀን አብሯት አድሮ ከዛ በዛ ተጣልተው እስካሁን ድረስ ለወንድሟ አልተነገረም ነበር፣ ተደብቆ ነበር። እንግዲህ ይቺ መናጭና ክፉ የሆነችው ቤቲ ለኪራ ትነግረዋለች። ኪራ ለሌላ ጉዳይ ወደ አቶ በላይነህ ቤት ወደ ኪራ ወደ ቀድሞ ቤት ሄዶ ከዛ ተናዶ እየወጣ እያለ ነበር። ምን ሆነህ ነው አልሰማህም ወይ? ወይኔ ነውስ ያ የተረገመ አቶ በላይ ነገረ ትለዋለች። አንቺ መናጢ ምንድን ነው? ዝም ብለሽ ንገሪኝ፣ አትለፍልፊ ይላል። ወይኔ ያው እንደሰማሁት እህትህን እኮ ብሩኬ አብሯት አድሮ ከዛ አልፈልግሽም አላት አሉ ስትለው ምና ወይኔ ነኝ እኮ የሰማ መስሎ ነበር እየነገርኩ። ለመሆኑ ማንኛው ወንድ ነው የሚታመነው? ከዚህ በኋላ ወንድ አይታመንም ትላለች። እንግዲህ በዚህ መሀል እንግዲህ ብዙ በአይምሮ ውስጥ ብዙ በጭንቅላቶች ውስጥ ብዙ ነገሮችን ተሸክሞ ምድርና ሰማይ ተደፍቶበት ተጨናንቆ እያለ ባለበት ደግሞ ሌላኛ ሶስተኛ ጣጣ ሲመጣበት ኪራ ከቁጥጥር ውጭ ነው የሆነው። እንግዲህ እንደተለመደው ብር ብሎ ከግቢ ውስጥ ሲወጣ አይ ኪራ ዛሬም ይሄ እሟከረዩ ማለትህ አልተውህም ማለት ነው የታባክ ትላለች። እንግዲህ እሷ እንደዚህ ብላው ተወጣ በኋላ ያው መንገድ ላይ የመኪና አደጋ ነው እየደረሰበት። ለዚህ ሁሉ ተጠያቂዋ ደግሞ ቤቲ ነች። ይሄን ባትነግረው ኖሮ ይሄን ነገር ሊሰማ አይችልም ነበር። ምክንያቱም የሱን ክፉ የሱን ውድቀት ስለምትመኝ ነው። በነገራችን ላይ ነገሮችን የምትደብቁት ለራሳችሁ የራሳችሁ ሰው ሲሆን እንዳይጎዳ ስታስቡ ነገሮችን ትደብቁትና ሰዓትና ጊዜ ለመንገርም ለሁሉም ነገር ጊዜ ያለው በሰዓትና በጊዜው ይነገር ነበር። እሷ ግን ዛሬ ኪራ ንደት በንደት ላይ ጨምራለት ህይወቱ ላይ አደጋ ተመኪነው አደጋ እንዲደርስበት አድራ ሰኒ ማውራት አለብን። እንደ ልጅ መኮራረፉ ምንም አይጠቅመን ይላል ጆከር። የኔ ማልቀስና መንገብገብ ምንም አይመስልህ፣ እንደ ልጅ ነው ላንተ አድራ። እንደዛ እያልኩሽ አይደለም፣ ግን ደግሞ ምንም በሌለበት ነገር ነው ራስሽን እያስጨነቅሻለች። ምንድነው እውነቱ ማይታይሽ ይላታል። እውነትህ ነው፣ ምንም በሌለበት ነው እኔም እንደዚህ እየሆንኩ እያለሁ። እንግዲህ ብድግ ብላ ልከድ ስትል ሰኒ ቆይ እስካሁን ድረስ አንቺን ላለማስቀየም እምትይውን ሁሉ ሰማሁ። ከዚህ በኋላ ግን ፈጽሞ አልቻልሽም ነው ማችለው። እኔ እኮ በአይኔ በብረቱ ያየሁትን እየቻልኩት ነው። አንተ ጭራሽ ንግግር የመቻል አቃት። በቃ ዝም በይ። ከዚህ በላይ እኔ አንቺን ልችልሽ አልችልም። አንቺ አይገባሽም ወይ? ለምንድን ነው እንደዚህ የምትናገሪኝ? እኔም እኮ ክብር አለኝ ይላል። ይህም ጆከር በጣም አከብርህ ነበር፣ ግን አንተ ምን አደረግ? መጫወቻ አደረግ። ይህን ደግሞ ፈጽሞ ልታገስህ አልችልም። ምንድነው ያደረግኩት? እስቲ ልስማሽ፣ ንገሪኝ፣ ምን አድርጊያለህ? ይላታል። አንተ እኮ ቅፌ ውስጥ ስታልቅስ የነበረከው በዛች ልጅ ምን አደረግ? በማግስቱ ሄደህ እሷ ስር ተሸጉጠህ ከእሷ ጋር ተኝተህ እሷን እድርትህ ላይ አስተኝተህ አገኘ እና ሀዳ ለምን እውነቱን አልጠየቅሽኝም? ለምን አልጠየቅሽኝም? ይላታል። እና እኔማ ያንተን ውሸት መስማት ሰልችት ደግሞ አይገባህም። አንተ እኮ በጣም ሰልችተኛል። ያንተን ውሸት መስማት
ሰልችቶኛል። አንተ ደግሞ አይገባህም። እኔ በጣም ሰልችተኛል። እውነትሽን ነው? አዎ አንተ እየሄድክ በመጣህ እውነትን ውስጥ እየቀበርክ ማመን ሰልችቶኛል። አልገባኝም። ቆይ ይህን እንዳጋጣሚ አድርገሽ ልትጠቀሚበት ነው ወይ? እኔ ምንም ነገሩን አትጠምዝዘው ትለዋለች። ቆይ ምንም ሳትደብቂ ታትደብቂ ንገሪኝ። ቆይኔ እንዳሰብሽውና እንዳልፈለግሽው ሰው ስለሆንኩብሽ ነው አጋጣሚ እየተጠቀምሽበት ያለሽው ይላታል። እሱ እንግዲህ እንዴት ተበዳይ ነው። በነገራችን ላይ አንዳንድ ጊዜ እውነቱንና እንደ እውነቱ እንዳየነው ነገር ሰኒ ጋር ምንም ጥፋት የለም። ምንም ነገር ጥፋት የለም። ጥፋቱ አንድም በሌላም ጥፋቱ የራሱ ነው። ስለዚህ ይችሊ ደግሞ ገና እቤቴ ስላለ እቤቷ ስላመጣችሁ ብቻ ይቀየማል ብላ ታግሰዋለች። ስለዚህ ጥፋቱ የራሱ ነው። ጆከር በራሱ ጊዜ ነው ትዳሩን ያፈረሰው እንጂ እህቷም እሷም ወደው ፈቅደው ተቀብለውታል። ምንም የጎደለበት ነገር የለም። ስራም ቢሆን ከእሷ ጋር አትስራ። አንድ ሰው ባሌን እንደዛ አታድርግ ብዬ ታልሰማ ምንድን ነው ባልነቱ ጋር? እሷስ እንደዚህ ከወንድ ጋር ቢያገኛት ምን ሊል ነው? እና አዳ ለምንድን ነው ነገሮችን አትጠምዝዝ ትለዋለች። ሲጀመር ኑሮ ዝቅ ያደረገው ሰው ማንም ሊረግጠው ይፈልጋል ይላል። ኑሮ ከፍ ቢል ኖሮ በላዋ ላይ ደርቦ ሊይዝ ነው ወይ ጥያቄው? እነ ናሆም ደርበዋል ወይ? እነ ኪራ ደርበዋል ወይ? እንዴ እነ ኪራ እኮ እህታቸውን ኪያን ሁላ ስተመተው ድረስ እኮ ደርሰዋል በጽናት። እንዴ አብሽቀይ ትለዋለች። እና አንቺስ ምን እያደረግሽ ነው ያለሽው? አንቺ ምን እየሰራ ገና ትክክለኛው ጆከር ተገለጠ። አንተ ሀሳብህ እኔም ፈተህ እሷን ማግባት ነበሩ ትለዋለች። ሰኒ አፍሽን ዝጊ፣ ቢያንስ ባላደረግኩት ነገር ማውቃስሽን እንደውም እውነቱን ልንገርሽ እንዳልሽው ቢሆን ጥሩ ነበረ። ቢያንስ እሷ ሰው ትረዳለች ስትለው በጥፊ ነው የላሰችው። አርገሸዋል። ሰኒ በጥፊ ስትለው ጩኸቱ ከውጭ ድረስ ይሰማ። ራኪ ምን ሆናችሁ ነው? ምን ተፈጥሮ ነው ትላለች። መጣች። ምንም አልተፈጠረቴ ትንሽ ተጋጭተን ነው ትላለች ሰኒ። እዚህ የሆናችሁ ጎረቤት ድረስ እየተሰማ ትንሽ አለመግባባት ትኛለች ትላለች። አውሁቴ እንደዛ ምንም ነገር አልፈልግም፣ ሁለታችሁም ሳዶኑ አለች ራኩ። እንግዲህ እንኳን ደስ ያለ። ይሄንን አይደለም ነበር የፈለከው? በላሁን የምትለውን ነገር አዘጋጅ። እንግዲህ ራኪ እየጠበኳችሁ ነው። እዚህ እየጠራኋችሁ እንደ ሳሎን ጌጥ አስቀምጬ ላያችሁ አይደለም የምትናገሩትን ተናገሩ ትላለች። ይህም አጋጣሚ ነው ትላለች። ምኑ ስትል ራኪ ጆከርም በባልና ሚስት መሀል እኮ የተለመደ ነው መጋጋት አላት። እኛው ራሳችን እንፈተዋለን ይላል። ምንም እንኳን የእህት የባል ብኮንም ደግሞ እንደ ወንድ መከበር አለብህ። እጇን አንስታ ነው ትመታ ያየሁ። ተናዳ ስለነበረ ነው ይላል ጆከርም። ናደድስ ቆይ እባሏ ላይ እጇን አንስታ እስትትማታ ድረስ ምን አጥፍተህ ነው? ምንስ ነው ያደረሳት ትላላ። የጠበኩሽ ነው ተናገሪ ትላታለች። በቃ ራኪ ተናድጄ ነበረ። ስናደድ ደግሞ ራሴ መቆጣጠር እንደማልችል ታውቂያለሽ። ይህም እንግዲህ ልትፋታቸው አልቻለችም። ቆይ እናንተን ይህን ያህል የሚያጣላ ምንድን ነው የተፈጠረ? እንድ ልጅ እኮ ከፍቅር በላይ ክብሩ ነው የሚፈልገው። ስለዚህ እንዴት እጅሽን ታነሽበታል? አልተረዳሽኝም ትላታለች። እኮ አልተረዳውሽም፣ ምክንያቱን ንገሪኝ ልረዳ። ራኪ ባክሽ እኛ ራሳችን እንፈተዋለን ይላል ጆከር ለራስ ክብር ይኑርህ። እንደዚህ ዝቅ ባልክ ቁጥር ነገ ከፍ ለማለት ትቸገራለህ። ስለዚህ እረፍት ትለዋለች። እንዴት ትላታለህ? ይህንን አልተረዳሽኝም ስትላት እንዴ መቼ ነገርሽኝና ነው? እኔ እኮ ባሌ ሱራ ላይ እጅን እንኳን አይደለም ድምጤን ከፍ አድርጌ ተናግሬው አላቅም ነበር ትላለች። ሱራ እኮ ላንቺ የታመነልሽ ነበር ታምኖልሽ ነበር ስትላት ጆከር ምንድን ነው አለመግባባት ተፈጥሮ ነው ይላል። እንግዲህ ሰንየም እና አለመግባባት ነው ወይ እሷ አቅፍ ውስጥ ወስዶ የቸጎጠ ስትል እውነቱን ታፈርጠዋለች። ግን እርግጠኛ ነሽ ይሄ የሰው ወሬ እንዳይሆን ስትላት እንግዲህ ሰንየ እያነባች እህቴ ባይኔ በብረቱ ተኝተው አይቻቸዋለሁ አለ። በመድኃኒዓለም ከርኩኝ እኮ እኔ ምንም ላለ ማለት ግን አልሆን እንግዲህ ዘወራለች። አንተ እንዴት እንደዚህ ትጫወትብናለህ? አምኜ እህቴን በሰጠውህ እዛ አይደለም። ቆይ አንዴ ላስረዳችሁ አጋጣሚ ነው ይላል ጆከር።
ሰኒም ምኑ ነው አጋጣሚ እዛች ልጅ እንድትርቅ ስንቴ ነው ደጋግሜ የነገርኩ ትላለች ሰኒ። ጆከር ተረዱ። ቆይ በምን ቃል ልግለጽላችሁ እባካችሁ? ቆይ እንዴት ብትንቀኝ ነው? እኔ ለእህቴ ወንድ ነኝ፣ እናትም አባትም ሆኜ ነው ያሳደግኳ። ላይ ስማግጥ ዝም ምልህ ይመስልሃል ወይ? እንዴት ብደፍረኝ ነው አለች ራኪ። እንግዲህ ጆከር ተኛም መሀላችን ምንም አልተፈጠረ አለ። ብንተኛም መሀላችን ምንም የተፈጠረ ነገር እና ትንሽ ቆይቼ ብመጣ ልታሳየ ነበር ወይ ትለዋለች። እንግዲህ ተነስቶ ሊያባብላ ሲል ልነካት እንዳትሞክራለች ጆከር በጣም ርካሽ ነህ፣ ለትዳሩ የማይታመን ወንድ በጣም ርካሽ ነህ። ምንህም አምና ስለተቀበለችህ ይሄ ነው ወይ ውለታዋ አለች። እውነቷን ነው ወይ ውለታ የምመልስልን? ይሄን ነው ወይ ውለታ የምመልስላት? ከርም እንግዲህ አንዴ ባካችሁ ስሙኝ፣ ትዳሬ ላይ እንደዚህ ማድረግ ይመስላችኋል ወይ አለ። አሳዘነኝ፣ ግን አላሳዘነኝም፣ ስራው ነው። ራኪብ ሳኔ ውሳኔው ያንቺ ነው። ዛፍ በስሩ እንደሚቆም ትዳርን በመተማመን ነው የሚቆመው። ስለዚህ ውሳኔው ያንቺ እያልሽ ነው ራኪ። አንቺ እንኳን ተረጂልኝ እንጂ ይላል። መቁሰልን አውቀዋለሁ። ገና ባፍላ ፍቅር ያልታመንክላት በኋላማ ምን ልትሆን ትታመጣላት ነው ወይ ወልዴ ታመጣላት? ውሳኔሽን አከብርልሻለሁ። ወጣት ነሽ። ለነገ የሚበጅሽን ለነገ የሚሆንሽን አስበሽ አስቀምጪ አለች። ቁርጥ መጠን እጥን ያለች መልስ። እንግዲህ ቀለበቷን ስታወልቅ እያነባች ባክሽ ሰኒ አታውልቂው፣ ቀለበቱን አድርጊው ይላታል። የኔ ቀለበት ያንተን ልብ ካልያዘ ይሄ ምንም የሚሰራልኝ ነገር አይደለም። የኔ ልብ ያንተን ፍቅር ካልያዘ ቀለበቱ ምንም አይሰራልኝ አላ። ቀለበቱን አወለቀችለት። እባክሽ ሰኒ በኋላ ይቆጭሻል፣ እባክሽ ቀለበቱን አታውልቂው። ራኪብም ይበቃሃል፣ ውሳኔዋን አየህ አይደል? ተነስና ከቤት ይውጣለች። ከቤት ይውጥ። ራችንንማ እንደዚህ በቀልድ አናፈርሰውም። ራኪብ ባክሽ፣ ቢያንስ አንቺ ትልቅ ሰው ባክሽ ምከሪያት፣ እባክሽ ምከሪ። እሱን አሁን አይደለም ያኔ እዛ ሄደ ከውሽማህ ጋር ስትጋደም ነበር ማሰብ ያለብህ ትላለች። እውነቷን ነው። ተንበርክኮ ሄዶ ሰንዬ ላይ ቢያነባባትም ከማንም ከምንም በላይ ክብሬ ይበልጣል አለ። ባክሽ ራኪ አንቺ እንኳን ተረጅኝ እባክሽ፣ እውነትን ሄድሽ ተጠይቂያታለሽ ልማልልሽ። ራኪብም እንግዲህ ጎረቤት ከመጥራቴ በፊት ቀጥ ብለህ ተቤት ይውጥ። መኑኝ አንቺን ብኮኝ በኋላ ትጸጸችበታለሽ። ራኪብ ምን ነው እውነቱ ሲወጣ የእህቴን ትዳር ባላፈረስኩባት ብለሽ ትጸጸቻለሽ። እምልሽ ነገር ምን ነው እንዳንቺ እህቴ የኔም እህት ኖራ እንዳንቺ በመሰከረችልኝ በማለት እንግዲህ እያነባ ሲል ሰንይም ጆከር ዝም ብለህ ውጣ፣ እሷም እያነባች ነው። እኔም እኮ ላነባ ነው እንዲዋ እና ዝም ብለህ ውጥ። ፀሐይ ይወጣና አንገቴን ቀና አድርጋለህ ይላል። እዚህ ጋር ምንም የተደረገው ነገር የለም። ሄዶ ከፍቅር ጋር ተጋድሞ ነው። ባይጋድም ኖሮ የሁሉ ነገር አይደርስበትም። አንቺን በማጣቴ ልጎዳ እችላለሁ። እመኝ ግን ለማገገም ትንሽ ጊዜ ብቻ ነው የሚፈጅብኝ። ይሄ አለቀሰኝ። ማርያምን በጣም ነው ያሳዘነች። አረኒም ባይመጣ በመድኃኔ ዓለም በጣም አለቀሰች። እውነት በጣም አለቀሰች። ራኪብዬም ዝም በይ በቃ እኔ ያለሁልሽ እኮ በይ እኮ በስስነት እኔ ያለሁልሽ በቃሽን ያለ ጽናት ቤት ላይ ኤደን ላይ ስደርስባት ስደበድባት ኪያ መጣችና ይህን ያህል ምንድን ነው የምትይው? አንቺም እኮ ተቤቲ ላይ ነው እየነጠቅሽው አትርሽ እንጂ አለቻት ኪያ። ይህን ስትላት ጽናትዬ ድርቅ ብላ ነው የቀረ ብላ አንቺም ተቤቲ ነው የነጠቅሻት፣ ስለዚህ አትርሽ እንጂ ስትላት በቃ ደረቀች። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።